ፊልሙ ሲጀምር የአንድ ትልቅ ባለሀብት ወራሽ የሆነችውን አንዋንን በሰርጓ ቀን እጮኛዋ ከእንጀራ እህቷ ጋር እያታለለዋት እንደሆነ ታያለች። ይሄ እቅዳችን ከተሳካ በመቶ ሚሊዮኖች የሚቆጠር ሀብት እንወርሳለን ሲሉ በሰማቻቸው ጊዜም አለሟ ይናወጣል። አባቷ ከመሞቱ በፊትም ባረገው ኑዛዜ አንዋን በ3 ወር ውስጥ ካላገባች ሀብቱ በባሏ ቁጥጥር ስር እስከ 25 ዓመቷ ድረስ ይቆያል ማለቱን ተጠቅመው ነበር የእንጀራ እናቷና ልጇ ይህንን ተንኮል ያቀዱት። አንዋን የልጅነት ጓደኛዋን ቻይፖርን ትሄድና ቻይፑር በስም ብቻ እንጋባና ሀብቱን ተረከብኩኝ እንፋታለን ብላ ትለምነውና ሲራውን ያወቀችው አንዋንም ሰርጉን ለማስቆም ስትሞክር ኤንጀራ እናቷ መንገዷን ዘጋባታለች። የአባትሽን ስም አታጥፊ፣ ይሄ ሰርግ መካሄድ ያለበት እያልች ባይል ስትጎታት በተፈጠረ ግብግብ ቻይፑር በድንገት ከበረንዳው ላይ ተንሸራቶ በመውደቅ ወዲያውኑ ይሞታል። የእንጀራ እናቷም ቻይፑርን የገደለችው አንዋን ናት በማለት በሐሰት ትከሰታለች። እሷም ራሷን ለማዳን ገጠር ወደሚኖረውና የጓደኛዋ ወንድም ወደ ሆነው ሻውን ትጠፋና ማንነቷ እንዳይታወቅ ከአንድ መንገድ ላይ ካገኘቻት ሴት ጋር ልብሷን ትቀይራለች። በዚህ ምክንያትም የአካባቢው አለቃ የሆነው ኪካም አገልጋዮቹ ሌላ ሴት ስለመሰለቻቸው በስተት አፍነው ወደ ሰውየው እርሻ ቤት ወስዷታል። ሻውል እሷን ፍለጋ ቢወጣም አርፍዶ ስለነበረ ያጣታል። በሌላ በኩል አንዋን በጣም ደክማ ስለነበረ በክፍል ውስጥ ተኛለች። የቤቱ ባለቤት ኪካምም ሌሊት ላይ መጥቶ ሰው ያለ ስላልመሰለው አጠገቧ ይተኛል። እሷ ስትነቃም ማን አንተ ብላ በእርግጫ መታው ካልጋው ላይ ትዘርግፈዋለች። በጭቅጭቁ መሀልም ተንሸራታ ትወድቅና ሲያድናት ለመጀመሪያ ጊዜ ሁለቱም ፊት ለፊት ይታያሉ። እሱም በቦታው አስደነቀም፣ እሷ ደግሞ መታው አምልጣው ትወጣለች። ከዛ ግን የገባችበት ቦታ ስህተት መሆኑን ስታውቅም ኪካምን ወደ ሻውል እርሻ ቤት ውሰደኝ ስትለው ተፎካካሪው ስለነበረ ተናዶ የሻውል ፍቅረኛ ነሽ ብሎ ሊያባራት ቢሞክርም አገልጋዮቹ እንዲያሳድራት ይላምኑታል። በማግስቱም ጫካ ውስጥ ስትሄድም በዱር አሳማ ትጠቃለች። ሻውል ደርሶ አድኗትም ስትነቃ ስምሽን ለማንጻት ረዳሻለሁ ይላትና እንድታርፍ ያረጋታል። ከዛ ግን ሀብሏን በኪካም እርሻ ውስጥ እንጣለችው ስታስታውስም ትመልሳለች። ሀብሉን ያገኘው ኪካምም እሱ ጋር በስቀምጣወም ሰራተኞቹ ግን አዲስ ሴት ይዛ መታ እንደነበረ ማውራት ጀምሩና እሱን የምትወደው ዋንድ የምትባል ሴት ሰምታ ትነድዳለች። ይቺ ሴት ማናት? ከዚህ በኋላ ሌላ ሴት እንዳትቀርብ ብላ ትዝትበታለች። አገልጋዩም ለኪካም ጌታዬ ዋንዲ ተስፋ እንድትቆርጥ በፍጥነት ሚስት ማግባት ያለብህ ይመስለኛል። ከዛ ደግሞ አንዋን መታ ሀብሏን ስጠይቃወም ኪካም ሆን ብሎ ሀብሉን ከፈለግሽው መጀመሪያ ልታስረጅኝ ይገባል እያለ ቀልድባትና የአንገት ሀብሏን ለማስመለስ ትታገል ተያይዘው አልጋ ላይ ይወድቃሉ። ከዛም የሷ ጸጉር የእሱ እጅ ሳት ላይ ስለተያያዘ መላቀቅ አቅቷቸው ለማስለቀቅ ሲሞክሩ ዋንዲ በድንገት ትገባለች። ከዛም በሁኔታው ተቆጥታ ስትጮህባቸው ኪካም የአገልጋዩን ምክር ያስታውስና አንዋንን ጌጥሽን ከፈለግሽው እኔ ምለውን ታያለሽ ብሎ ያስፈራራታል። ከዛ ወደ እሷ ዞሮም ይቺ እኮ ሚስቴ ናት ስላት ልጅቷም አንተ እንደዚህ አይነት ዝቅተኛ ሴት ሚስት አርጋት ትመርጠም ብላ ላምን ብትልም አንዋን ኪካምን የተደገፈችው እኔ እውነተኛ ሚስቱ ነኝ በማለት ዋንዲን በንዴት አሳብዳታለች። ዋንዲን በቅናት ብትቃጠልም አንዋን ግን ሀብሏን ይዛ ወደ ሻውል እርሻ ቤት ትመልሳለች። እዛ ደግሞ ፖሊሶች እሷን ለመፈለግ በስዕል የታገዘ ማስታወቂያ ይዘው ሻውል እርሻ ቤት ይመጡና አንዋን ተደብቃ በፍርሃት ታያቸዋለች። የእሱ አገልጋዮችም ጌታችን ሻውል ወንጀለኛ በመደበቅ አብሮ ተባባሪ ሊሆን ነው ብለው ሲያወሩ ሰምታቸውም ሻውልን ለማስቸገር ደብዳቤ ትታለት ትወጣለች። ወደ ተቀናቃኙ ኪካም እርሻ ቤት በመሄድም ሚስት ሆኜ እንድቀጥል ከፈለክ እዚህ እንድኖር ፍቀድልኝ ብላ ትደራደረውና ኪካም ከዋንዲ ንዝንዝ ለማምለጥ ሲል ወደውኑ ይስማማል። ከዛም ዋንዲ ያዘጋጀችው ምሳ አንዋን ቁጭ ብላ በፈገግታ እየበላችና ከእሱ ጋር የሚተጉራረሱ ዋንዲን በንዴት አቃጥላ እንድትሄድ ታረጋታለች። በሌላ በኩል ሻውን አንዋን በኪካም ታፍናለች ብሎ በማሰብ ሰራተኞችን ይዞ ለጦርነት ይመጣና ትልቅ ጸብ ይፈጠራል። እሷም በሁለቱም መሃል ገብታል ሻውል እኔው ራሴ ነኝ እዚህ መቆየት የፈለግኩት አንተን አደጋ ላይ መጣል አልፈልግም ብላ ታረጋገዋለች። ኪካም ግን በሁኔታው ተጠራጥሮ እዚህ ችግር ከፈጠርሽ ወዲያውኑ አባርሻለሁ ብሎ ያስጠነቅቃታል። በማግስቱም እሷ ሁለት ወንዶች ለምን እንደዚህ እንደሚጣሉ ለማወቅ ስትሞክር የኪካም እህት በሻውል አጎት ምክንያት እንደሞተ ትሰማለች። ዋንዲም እሷን ለማጥመድ የምትፈልጊው መልስ ፎቅ ላይ በተቆለፈው ክፍል ውስጥ ነው የሚል መልእክት አስለቅላትና ኪካምም ያንን ክፍል ላትከፍቹ ብሎ ያስጠነቀቃትን እያስታወሰች በድፍረት ሄዳ ስታይ ክፍሉን ክፍት ሆኖ ታገኘውና እዛም የሟች እህቱን ፎቶና ፒያኖ ታገኘዋለች። ደስላትና ፒያኖን መጫወት ስትጀምር ኪካምን በእንዴት መጥቶ መሬት ላይ እየወረወራት ድጋሚ ትዕዛዝ ካላከበርሽ ወዲያውኑ ከርሻው ትወጫለሽ፣ አሁን ከክፍልሽ እንዳትወጪ ስላት ጨካኝ ነው ያስፈራራታል። በዚህም ዓለም ተራራው ላይ የሚገኝ መንደር በዘራፊዎች ይጠቃና አንዋን ዜና ውስጥ ተሰማም እኔ ቀድሞ በጎ ፈቃደኛ ነኝ ቁስለኞችን መርዳት እችላለሁ ብላ መንደሩን እንደደረሰችም የቆሰሉትን ማከም ትጀምራለች። ከዛ ደግሞ መንገድ ላይ የጠፋውን ጆርጅ የተባለ ህፃንን ወደ አያቱ ውስጥ አደርሰው የሆነ ሰውዬ ሁለት ሴቶችን ሲያስቸግር አይታ በድፍረት ወደ ጸቡ በመግባት ከሌሎች ጋር ሰውየው እንደበደቡታል። ያደነቻ ሴትም የኪካም ታላቅ እህት ስለነበረች መጀመሪያ አንዋንን ብታመሰግናትም የኪካም ሚስት መሆኗን ስታውቅ ግን ፊቷ ይለዋወጣል። ለወንድሟም ይቺን ሴት እዚህ አልፈልጋትም፣ እሷን ያስቀመጥኳት ሻውል ቢመጣ እንደ መያዣ እንድጠቀምባት ነው ብሎ ቢያወሻትም እህቱ ግን አንዋንን በራሷ እንድትለቅ በስራ ልታሰቃያት ተወስናለች። ወደ እርሻው ሲመለሱም ኪካም
እሷን ወደ እርዳታ ይዞ ሄደውን ሰራተኛ ይቀጣውና እሷ በመሃል ገብታ ጥፋቱ የኔ ነው እኔን ቅጣኝ፣ ሁሉ ጊዜ ግትር ነሽ፣ ለሌሎችም ችግር ትፈጥራለሽ በማለት ቢጮህባትም ሐኪሙ መጥቶ ግን ድርጊቷን ሳይደንቅ ይቅርታ ይጠይቃትና እገዳዋንም ያነሳላታል። እሷም እንደ ህፃን ልጅ በደስታ ስትዘል እያያት መሳቅ ይጀምራል። እህቱም ቤት ውስጥ ሁሉንም ስራ እሷን ማሰራት ትጀምራለች። የመንደሩ ሰዎችን ቤታቸውን ይስሩላቸው እሱና ሻውልን እርዳታ ጠይቀው ለመርዳት በሄዱበት ወቅትም የኪካም እህት ለሰራተኞቹ በሙሉ ምግብ ብቻሽን አብሲ ብላ ታስገዳታለች። ሻውልም እሷ እዛ መሆኗን ሰምቶ ሲመጣ ኪካምም ለሌላ ውርሻ ምግብ ለምን ታከፍያለሽ በማለት ይቆጣታል። ሻውልም ለምግቡ እኮ ነው ይከፍላለሁ ቢልም ኪካም ግን ጸብ ይፈጥራል። ከዛም ሻውል እንጨት ሰነጥቅ አንዋን ስላደነቀችው ኪካም ይቀናና ሸሚዙን አውልቆ ናስኪን ወዳደር በማለት ጉልበቱን ለማሳየት ይሞክራል። ዋንዲ ደግሞ መታ አንዋንን እነዚህን ከባድ ዕቃዎች ተሸካሚ በትላትም ኪካም ግን ሊረዳት ሲሞክር እሷ የበለጠ በቅናት ትቃጠላለች። ትንሹ ጆርጅን በስተት ሲገፋት ዋንዲን እንዴቷን በሙሉ በሱ ላይ ትወጣዋለች። አንዋን ደግሞ ልጁ ለመከላከል ትመጣና ምንም ሳታፈር አንድ ባልዲ ውሃ ራሷ ላይ ታፈስባታለች። ልጁን የመለቀው ጫሜን ዝቅ ብለሽ ከጠረግሽ ብቻ ነው ስትላት እሷም ለህፃኑ ስትል ጫማዋን ጠርጋለች። የትንሹ ጆርጅ ቤትን በእሳት ስለወደመ አንዋን አያቱንና ልጁን ወደ ኪካም እርሻ ይዛ ትመጣና የኪካም እህት ብትቃወምም እሱ ግን እንዲኖሩ ይፈቅድላቸዋል። እንዲያውም የሞተችውን እህቱንም መጽሐፏን እንድታነብ ይፈቅድላታል። ከዛም ሻውን ራሱን ቀይሮ መጥቶ የአንዋን የቤት ሰራተኛዋ በላከችላት ደብዳቤ የእንጀራ እናቷ የአባቷን ንብረት እየዘረፈችውና ወዳጆቹን ደግሞ እያባረረች መሆኑን ትሰማለች። የአባቴ ንብረት ለመጠበቅ አሁኑን ወደ ባንኮክ መመለስ አለብኝ ብትልም ሻውን ግን አሁን መመለስ ለጠላቶችሽ እድል መስጠት ነው ብሎ ያስቆማታል። ሁለቱ በድብቅ ሲገናኙ ያየችው ሰራተኛም ለኪካም ወሬውን ታደርሳለች። በዛ ሰዓትም የእርሻ ውሃ መጥለቅለቅ ይጀምርና ኪካምም ሻውን ሆን ብሎ ግድቡን ከፍቶታል ብሎ በማሰብ ሊጣላው ይሄዳል። መንገድ ላይ ሻውንና አንዋንን በቅርበት ሲያወሩ ሲያቸው ደግሞ በንዴትም በድብድብን ጨርሰው በቃ ብሎ ሻውንን ይመታውና ግድቡ ተሰብሮ መሆኑ እስኪታወቅ ድረስ ይደባደባሉ። እሷ ደግሞ የሰፈሩን ሰዎች ለማስጠንቀቅ ስትሄድ ከፈረስ ላይ ወድቃ ራሷን ትስታለች። በሌላ በኩል ኪካም የሟቸቱን መጽሐፍ እያነበበ ሰውን ሳታውቃት ትፍረድ የሚለው ንግግሯን ያስታውሳል። ፈረሱ ብቻውን ሲመለስ አይቶ የሚደነግጥና ሲፈልጋት ወድቃ አግኝቷ ተሸክሞ ያመጣታል። ተጎድታ ስለነበረም ሲንከባከባት ይቀራረባሉ። በሌላ በኩል አንዋን የኪካምን የሂሳብ መዝገብ አይታ ስህተት ታገኛለች። ኪካምም ለምንድነው መዝገቤን የምትነኪው ብሎ ቢቆጣትም እሷ ስህተቱን ስታሳየው ግን ሰራተኛዋ ገንዘብ እየሰረቀችው መሆኑን ያረጋግጣል። ከዛም የሰራተኛዋን ክፍል ሲፈትሽ ደግሞ የሌላ ቡድን አባል መሆኗን የሚገልጽ ማረጋገጫ ያገኛል። አንዋን ሰራተኛዋን ስትከታተላትም የሰራተኛዋ ወንድም የሰፈሩን ሰዎች በተከለከሉ እጾች እያጠመደ መሆኑን ሰማለች። ድንገት ድምፅ አሰምታ ሊይዘዋት ሲሉም ኪካም በጊዜው ደርሶ ያድናታል። ከዛ ደግሞ አንዋን እህቱም የተጎዳችው ሰራተኛዋን በሚያግዛት ሌላ ሰው እንደሆነ ተጠራጥራ ለኪካም ትነግረውና ሰራተኛዋን ሲፈልጓት ደግሞ እየጠፋች ያለ ይዘዋታል። ግን ደግሞ ማን እንደሆነ ሳትናገር በፊት ተተኩሶባት ትሞታለች። አንዋንም የኪካምን እህት ሞት ምክንያት ለማውቀም ስለ ጉዳዩ ያውቃል የተባለውን ትውስታውን የጠፋውን ኬዋን የተባለ ሰው በደግነት እንከባከባለች። በሌላ በኩል ደግሞ ተቃራኒ ቡድን የሆኑትና ጥቁር ነብር ተብለው የሚጠሩት አንዋንን አፍነው ይወስዷትና ኪካምን ለማጥመድ ቢሞክሩም እሷ ግን ዘበኛውን መታው ታመልጠዋለች። ከዛም ያገታት ሰውዬ ከጥቁር ነብር ቡድን ንጉስ ጋር ሲያወራ ብትሰማም ሻውን በድንገት በመምጣቱ ንጉሱን ሳታየው ትቀራለች። ከዛም ሰውየውና ሻውን ይደባደቡና እሷ ሊወጋት ሲል ኪካም ደርሶ ለሷ ሲል ራሱ ይወጋል። እሷም ማዝናና በጥፋተኝነት ስሜት ሌሊቱን ሙሉ ስትንከባከበው ታድራለች። በማግስቱም ኪካም ሲነቃ አብረው ተኝታ ስላያት ደስ ቢለውም እሷ ስትነቃ ግን በጣም የተንቀጠቀጥኩ ነው ትኩሳት አለብኝ እያለ ሊያታልላት ይሞክራል። እሷም ቁስሉን መታው ይኸው ትኩሳቱ አሁን ተወ እያለች ታሽፍበታለች። የአካባቢው አስተዳዳሪ መጥቶም ኪካምን ጥቁር ነብሮች አሁንም እርሻ ውስጥ ሊኖሩ ስለሚችሉ ተጠንቀቅ። በዚህ ማለም ዋንዴ ኪካምን ለመጠየቅ መታ አንዋን ደግሞ መግባት አትችይም ስላለቻት ሁለቱ ሴቶች መደባደብ ጀምራሉ። ኪካም ሲመጣ ማያቸውና ዋንዴን ከእንግዲህ ወደዚህ እርሻ እንዳትመጪ በህይወት ያንቺን በፍጹም አልመርጥሽም ብሎ ያባራታል። ዋንዴ ተዋርዳ ብትሄድም ኪካምም ግን አንዋን ለሱ ስሜት እንደሌላት ስታወራ ሰምቶ በሀዘን ወደ ክፍሉ ይገባል። በዚህ ማለም ሻውን ለአንዋን ሞቷል ብለሽ ያሰብሽው ቻይፖር በህይወት አለ የሚል የምስራች ያበስራታል። ይህንን ያወቀውም የእሷ ጓደኛና የእሱ ደግሞ እህት የሆነችው ሚራ ወደ እነሱ ጋር በሄደችበት ወቅትም ሞግዚቷን ስታገኛት እንደሰማች ነግራታል። የእንጀራ እናቷ ሞሪውን ደርሰዋት ሚራንን ስለ አንዋን ንገሪኝ የት ነው ያለችው ብላ ብታስፈራራትምና ድርዮችን የምትልክባትም ወንድሟ ሻውን ደርሶ ያድናታል። በሌላ በኩል ኒው የምትባል ሴት ለምትወደው የእርሻው ባለቤት ኪካም የፍቅር ጥያቄዋን ታቀርባለች። እንደ ጓደኛ ነማይሽ የሚል ምላሽ አግኝታ ልቧት ሰብሮ ወደ ጫካው ትገባና በድንገት የጥቁር ነብር ንጉስ ሰዎችን ታገኛለች። ትኒ ነክሷት ድምጽ በማሰማቷም በነፍሰ ገዳዮቹ ከመሞቷ በፊት ሻውና አንዋን በሰዓቱ ደርሰው ያድነዋታል። ዋንጄ ኪካምን ልብ ለመማረክ ስትጥርም ጠላታቸው ኪን ከአንድ ምስጢራዊ ሰው ጋር ሆኖም ማንነቴን የሚያውቀውን ማንኛውም ሰው ዝም ማስባል አለብን፣
ስትሰማውና ድንገት ድምጽ በማውጣቷ ትያዛለች። እሷም የከተማ አስተዳዳሪ አባቷ ስለነበረ አባቴ ምንም አታርግብኝ፣ የፈለግከውን ስጥሃለሁ፣ እንዲያውም አንዋን የተጠፋ ትረዳሃለሁ ብላ ትለምነዋለች። ግማሾቻችሁ ከፊት ግጠሙ፣ ሌሎቻችሁ ደግሞ ከጀርባ እሳት አንዱ ብሎ ያዛቸዋል። በዛ ትርምስ ውስጥ አንዋን ትታገታለች። ኪካም በአንዋን ምልክቶ ተመርቶ ይደርስላታል። ወደ መካከለኛው ጫካ መሸሽ አለብን ብሎ ይዘዋት ያመልጣል። እዛም ትልቁ እህት የስጋ እህት አይደለችም የሚለውን ሚስጥሩን የሚነግራታል። በማግስቱም የመሳሪያ ክምችት ቢያገኙም ጠላት ደርሶባቸው ውጊያ ይጀምራል። ቢሆንም ግን ይሄ ሁሉ የአስተዳዳሪው ድራማ ነበርና እውነተኛው የጥቁር ነብር ንጉስ እንደሆነና ኪካምም ጥንቃቄ ጎለዋል ላሳየው ይገባል ብሎ እንደዚህ እንደሚያደርግ እንረዳለን። የአስተዳዳሪው ልጅ የሆነችው ዋንጂም አባቷ እንዳልሞተና እሱ ራሱ መሪ መሆኑን ስታውቅም ወደ ኪካም ተመልሰሽ መረጃ ቀብኝ ስላት ኪካም ደጋግሞ አልፈልግሽም ስላላት ተናዳ ትዕዛዙን ተቀበሏለች። በሌላ በኩል ኬዋክን ጤናው ሲሻሻል መሪው አእምሮ የሚያስት መድኃኒት ይሰጣው እንደነበረና እህቱንም እሱ እንደገደለበት እናያለን። እህቱን ወደ ሞተችበት ጫካ ሄዶም እህቱ እዛ እንደነበረ ሲናገር እነ ኪካም ያረጋጉታል። ዋንጂ አንዋን አታላ ጉድጓድ ውስጥ ካስጣለቻት በኋላም ኪሊ ጎዳት ሲል ኪካም ደርሶ ያስጥላታል። እውነተኛውን የጥቁር ነብር ንጉስ መሪ ማን እንደሆነ ሲጠይቅም ዋንጂ ከርቀት ኪሊ ላይ ተኩሳ ሽጉጧን ወደ ኪካም ታዞረዋለች። ይቅርታ አድርግልኝ እያለችውን በእንባ ትሞላለች። በመጨረሻም ኪካም አንዋንን ለመጠበቅ ሲል ትዳራችን አብቅቷል ከሻውን ጋር ሄጂ ብሎ ያሰናብታታል። ሻውንም በህይወት የሙሉ ጠብቅሻለሁ ብሎ ቃል ገባላታል። ዋንጂም ኪካም ሰራተኞቹን ሲያሰባስብ ሰምታል አባቷ በቅርብ ዘመዶቹ ላይ ጥቃትን ሰርዝር ብላ ተመክረዋለች። የጥቁር ነብር መሪው ኪንን ልኮ በድንገት በትልቁ እህቱ ላይ ጉዳት ያደርሰውም እሷን በኃይል ታገለች። ጭንብሉን ስትገልጣውም እሱን በሹል መሳሪያ ወቅቶ ይጥላታል። ኪካም እህቱ ደም በደም ሆና አግኝቷትም ለሕክምና ወደ እርሻ ወስዷትም ዶክተሮቹም ሳይዋት ሁኔታዋ በጣም ያሳስባል በማለት ስጋታቸውን ይገልጻሉ። የሆነ ሰላይ መሀላቸው እንዳለ የሚጠረጥሩና ይሄንን ሚስጥረኛ ብቻ ነው የምናውቀው ማን አወጣው እያለች ነው ስታሰብ ዋንጂ እግሮቿን ጭቃ ነክተዋት ዘግይታ መመለሷ ትዝ ይላታል። በሌላ በኩል የሻውል ሰዎች አንድ ቁስለ መርማሪ ተራራ ላይ ያገኛሉ። መርማሪው የእንጀራ እናትየዋን ሹፌር ሲከታተል እንደነበረና እሷ ግን እኔ ምንም አላውቅም ደግሞም ሹፌሩን አተመነው ብላ እንደካደችው ያስታውሳል። መርማሪውም ስለ አንዋን ለማወቅ ወደምትኖርበት ሄዳል። የእንጀራ እናቷ መርማሪው እንዳያጋልጣት ሹፌሩን መርማሪውን አጥፋውና መንገዱን ጨርሰው ብላ ብታዘም የሻውል ሰዎች ደርሰው ያድኑታል። ኪካም ደግሞ በበኩሉ ወሬ የሚያቀብለውን ሰው ለመያዝ የውሸት እቅድ አወጣሁ ምን እንደሚፈጠር እናያለን በማለት ይዘጋጃል። በዛው ሌሊትም ኒው የዋንጂን ሁኔታ ተጠራጥራ ስትከተላት ዋንጂ ታሽ አሁን የትም አታመልጭም ብላ ወደ አንድ ዋሻ ታምራታለች። ኒው በዛ አስተዳዳሪውን ስታይ ሁሉንም ብትረዳም ለኪካም ወጥመድ እንዲሆን ኒው ላይ መቆለፊያ ያደርግባታል። ዋንጂ ቆሰለች መስላም ከኒው ጋር ያለን የተያዝ ነው ቶሎ ድረስልን ብላ ለኪካም የውሸት ደብዳቤ ትልካለች። እሱም ወጥመድ መሆኑን ቢያውቅም ሄድና እዛም አስተዳዳሪው እውነተኛው የጥቁር ነብር መሪ መሆኑን ይረዳል። ሻውልም እርዳታ ሊያደርግ ዋሻ ውስጥ ቢገባም በመሪው ያዝና መሪውም አሸነፍኳችሁ ሁላችሁም እጄ ላይ ናችሁ እያለ ሲፎከር መርማሪው በድንገት ደርሶ ያስፈራረዋል። እሱም ከአስተዳዳሪው ጋር በከባዱ ይታገላል። አስተዳዳሪው ሊሞት ሲል ግን አንዋን ለህግ መስጠት አለብን አትግደለው ብላ ታስቆመዋለች። በመጨረሻም ኒው በደረሰባት ጉዳት ህይወቷ ያልፋል። ከመሞቷ በፊትም አንዋን እዚህ ያሳለፍኩትን ጊዜ በጣም ደስ የሚል ነበረ ብላ የጻፈችውን ደብዳቤ ለኪካም ሰጠዋለች። ኪካምም አንዋን አትሂጂ ቢላትም እሷ ወደ ላይኛው ቦታ ትመልሳለች። እዛም ውስጥ የእንጀራ እናቷ አስታሽፍባት ሻወል እሷ ባለቤቴ ናት ተጋብተናል ልትነካት አትችይም ብሎ ከጎኗ ይቆማል። አንዋን ስለ አባቷ ሞት ለመጠየቅ የኪካም አባት ቤት ስትሄደም ኪካምንም እዛው ታገኘዋለች። አባቱም ከ7 ዓመት በፊት የታጨኸው ለሷ ነበረ ለምን ጠፋ? ስለዚያን ጊዜ ከአባቱ ጋር በመጣላቱ ሳያት እንደቀረ እናያለን። ከዛም እሷን አግኝቶ ሊያናግራት ይሞክራል። ነገር ግን እሷ በቁጭት የአባቴን ልብ ሰብረ በመጥፋት አንተ ነህ ተጠያቂው፣ ያን ጊዜ ብንጋባ ኖሮ ሁሉም ነገር የተለየ ይሆን ነበር ብላ ተወቅሰውና እሱም ስሜቷን ተረድቶ ያቅፋታል። ሁሉም ነገር ከአዲስ እንጀምር ብሎ ይለምናታል። በዛው ሰዓትም ሻወር ሲመጣ ኪካም የምወዳት ሴት የሌላ ሰው ሚስት ሆናለች ብሎ በማመን በድንጋጤ ይቆማል። አንዋን ወደ ቤቷ ተመልሳ አባቷን እያሰበች ትናፍቃለች። አባቷ ከመሞታቸው በፊትም ልጄ ተዋርዳ እንድትቀር በማድረግ ጥፋተኛው እኔ ነኝ ብሎ ራሱን ወቅስ ነበር። የኪካም አባትም ልጄ ለአንተ አደራ ሰጥቻለሁ ተብሎ አደራ የተቀበለ ቢሆንም ኪካም ወደ ሌላ ቦታ በመጥፋቱ ነገሮች ይበላሻሉ። ከሻውል ጋር ተጋብቻለሁ ብላ ብትዋሽም የእንጀራ እናቷ ግን በሚስጥር ትመረምራለች። እሷም አሁን እኔን ከቤት ታስወጪኝ አትችይም ትላታለች። የእንጀራ እናቷ ትንሿን እህቷን ለሀብታም ልትደርስ ስትልም አይሆንም ብላ ትከለክላታለች። ስለ አባቷ ሞት ስትመረምርም የእንጀራ እናቷ የታዘዘውን መድኃኒት እንድታቃጥለው ታዛለች። አንዋን ግን የተቃጠለውን ወረቀት አግኝታ ይሄ መድኃኒት ልክ አስተዳዳሪው ለኬዋክ የሰጠው አይነት ነው ብላ ትረዳለች። ፖሊሶች የእንጀራ እናቷን ሲጠረጥሩ አንዋን ደግሞ ሹፌሩ ሚስጥሩን ስለሚያውቅ ተገሏል ብላ ትገምታለች። በዛ መሃል በሆቴል ውስጥ ሰራተኝነት ስትቀጠር ኪካም ደግሞ በየቀኑ እየመጣ ትዳራችሁ ውሸት መሆኑን እስክትናገር ያልተውሽም እያለ ይረብሻታል። ሻውል ምንም እንኳን ቢወዳትም ልቧ ገና ለኪካም እንደሚመታ አውቃለሁ ብሎ በልቡ ያዝናል። ውጊያው ሲቀጥልም ኪካም አንዋንን ሲያድን ይቆስላል።
አይዞሽ እኔ ያለሁልሽ ብሎ ያድናትናም ቁስሉን ስታከምለት ስሜቱን መደበቅ አቅቶት ፍቅሩን ይገልጽላታል። መርማሪው ደግሞ የእንጀራ እናቷን በስርቆትና ወንጀለኛን በመደበቅ ይዛታል። ወንጅ በድንገት አንዋን ልታጠቃ ስትለም ሻውል አንዋን ተጠንቀቂ እያለ በሷ ቦታ ይተኩስበታል። ከዛም ከኮማ ነቅቶ ምስዋን በቃ የፈለግሽበትን መሄድ ትችያለሽ፣ ኪካም ግን ከሻውል ጋር ትሆናለች ብሎ በማሰብ ወደ እርሻው ተመልሶ በሀዘን መኖር ጀምራል። ሻውል ምስዋን ወደ ሌላ ሀገር እንሂድ ቢላትም ምስዋ ግን ልቧ ያለው እርሻው ላይ መሆኑን ይረዳል። የምወደው ሰው ደስተኛ ካልሆነ የኔ መሆኑ ትርጉም የለውም ብሎም ይለቃታል። አንዋን ኪካምን ፍለጋ ጫካ ውስጥ ስትሄድና ስታገኘው ሁለቱም እርስ በርስ ተያይተው ይደነግጣሉ። እሱም ከአሁን በኋላ ካንቺ አልለየም ይላትና እሷን በመጨረሻ ስሜቷን አምና እኔም እወድሃለሁ ስትለው ፊልሙ ይጠናቀቃል።